የዘንድሮ ምርጫ በሂደቱ አሳታፊነትና ነጻነት ካለፉት 6 ምርጫዎች የበለጠ ፋይዳ ቢስ ብቻ ሳይሆን በውጤቱም ሀገሪቱን ወደ ባሰ ቀውስ ሊያሸጋግር የሚችል ነው ሲል የሰላማዊ ህዝባዊ እምቢተኝነት ትግል ደጋፊዎች የጋራ መድረክ ገለጸ። ዝርዝር መረጃውን እናካፍላችኋለን። በሰሜን ሸዋ ዞን በሁለት የህዝብ ማመላለሻ አውቶቡሶች ላይ በደረሰ ጥቃት የሰው ህይወት አለፈ፣ እገታም ተፈጽሟል። በሌላ በውጭ መረጃችን ስንመለስ አሜሪካና ኢራን የተኩስ አቁም ስምምነቱን ለማራዘምና የሆርሙዝ ሰርጥን ለመክፈት ጊዜያዊ ስምምነት ላይ መድረሳቸው ተገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የዘንድሮ ምርጫ በሂደቱ አሳታፊነትና ነጻነት ካለፉት 6 ምርጫዎች የበለጠ ፋይዳ ቢስ ብቻ ሳይሆን በውጤቱም ሀገሪቱን ወደ ባሰ ቀውስ ሊያሸጋግር የሚችል ነው ሲል የሰላማዊ ህዝባዊ እምቢተኝነት ትግል ደጋፊዎች የጋራ መድረክ ገለጸ። የጋራ መድረኩ የ7ኛውን ሀገራዊ ምርጫ አስመልክቶ ትላንትና በሰጠው ጋዜጣዊ መግለጫ የይስሙላ ያለው ይህ ምርጫ የበለጠ የሚያባብሰውና የሚያወሳስበው እንጂ የሚፈታው ምንም አይነት ሀገራዊ ችግርም አይኖርም ብሏል። ምርጫው ሀገሪቱን ዛሬ ካለችበት አሳሳቢ ሁኔታ እጅግ ወደ ከፋና የባሰ አደጋ ውስጥ ይከታል የሚል ስጋት አለኝ ያለው መድረኩ በርካታ የሀገሪቱ አካባቢዎች የማይካሄድ በመሆኑ ምክንያት በርካታ የሀገሪቱ ዜጎችና አካባቢዎችን ከፖለቲካዊ ውክልና ውጪ እንደሚያደርጋቸው አመላክቷል። መድረኩ ከዚህ በፊት በተካሄዱ ምርጫዎች የኢትዮጵያ ህዝብ ብዙ ልምድና ትምህርት የወሰደባቸው አጋጣሚዎች ቢኖሩም በ2007 በተካሄደው ሀገራዊ ምርጫ ኢህአዴግ ሁሉንም የፓርላማ መቀመጫ ማሸነፉን ባወጀ በ6 ወራት ባልበለጠ ጊዜ ውስጥ ሀገሪቱ ወደ ሁለንተናዊና ድንገተኛ ብጥብጥ ስትገባ መታየቱን አመላክቷል። የጋራ መድረኩ የወቅቱ የሀገሪቱ የህልውና ችግር ሁሉን አቀፍ የሆነ የሽግግር መንግስት ከመቋቋም ባነሰ በአንድ ገዢ ፓርቲ ጥረትም ሆነ የተለመደ የስሙላ ባለው ምርጫ በማካሄድ መፍትሄ ላይገኝ እንደማይቻል በዚህ ጋዜጣዊ መግለጫ ላይ አብራርቷል። በሌላ በኩል የምርጫ ሂደቱን በተመለከተ የጠየቅናቸው የፖለቲካ ተንታኝ አቶ አያና ፈይሳ የምርጫ ዝግጅት ሂደቱ እጅግ አመርቂ ስራ የተሰራበት እንደሆነ በተሳትፎም እስከዛሬ ታይቶ የማይታወቅ ቁጥር የተመዘገበበት እንደሆነም ተናግረዋል። ሂደቱ እንዲህ የምርጫ ዝግጅትን በሚመለከት ከምርጫ ቦርድ አንጻር በጣም አመርቂ ስራ የተሰራ የተፈካካሪ ፓርቲዎች በተደጋጋሚ መስክረዋል። ውጤቶቹንም እሱ የሚያመለክቱት ናቸው። ሁሉም ተፎካካሪ ፓርቲዎችና ተበብሮቻቸው የፈረሙት ሰነድ እንደሚመለከተው ከ47 በላይ የምርጫ ፓርቲዎች እንደሚሳተፉ ከ50 ሚሊዮን በላይ የሚሆን ህዝብ ደግሞ ለመምረጥ እንደተመዘገበ የሚያሳይ ነው ብለው እስከዛሬ ድረስ ታይቶ የማይታወቅ ቁጥር ነው። ይሄ የምርጫውን ቅቡልነት ለማሰጣት ለሚደረጉ ያላቸው እንቅስቃሴ የሚጠበቁ ናቸው ያሉት አቶ አያና መራጩ ህዝብ መሪና ወኪሎችን በሰላማዊ መንገድ ወጥቶ ይመርጣል የሚል እምነትም እንዳላቸው አስረድተዋል። የዚህን ምርጫ ህጋዊነት የመሰጣት ቅቡልነት እንዲያጣ ለማድረግ የሚፈልጉ አካላት አንዳንድ ቦታዎች ላይ የተወሰነ እንቅስቃሴ ሊያደርጉ እንደሚችሉ ራሱ የምርጫ ቦርድ ያወጣው የአደጋ ግምታ እይታ አለ። አረንጓዴ፣ ቀይ፣ ቢጫ አድርጎ በቀለም መጠን ያስቀመጣቸው ቢጫዎቹና ቀይ የሆኑ ቦታ ላይ አንዳንድ አነስተኛ የሆኑ ነገሮች ልናይ እንችላለን። እነሱን የማጋነንና በሚዲያ ላይ ምርጫውን ቅቡልነት የሌለው በማስመሰል የሚሰሩ ስራዎችም የሚጠበቁ ናቸው። ከዛ የዘለለ ግን ከአንድ ሀገር ህዝብ የሚያክል ከአፍሪካ ከ40 በላይ የሚሆኑ ሀገሮችን የሚበልጥ ህዝብ የተመዘገበውና ሰፊው የኢትዮጵያ ህዝብም ወጥቶ መሪና ወኪሎችን ይመርጣል ብዬ አምናለሁ ብለዋል። በሌላ መረጃችን በሰሜን ሸዋ ዞን በሁለት የህዝብ ማመላለሻ አውቶቡሶች ላይ በደረሰ ጥቃት የሰዎች ህይወት አለፈ፣ እገታም ተፈጽሟል። በኦሮሚያ ክልል ሰሜን ሸዋ ዞን ወራጅ አርሶ ወረዳ በአማራ ክልል ወደ አዲስ አበባ ይጓዙ በነበሩ ሁለት የህዝብ ማመላለሻ አውቶቡሶች ላይ ታጣቂዎች በሰነዘሩት ጥቃት ቢያንስ ከ8 በላይ ሰዎች መገደላቸውንና በርካታዎች መታገታቸውን የአካባቢው ነዋሪዎች ተናገሩ። የአካባቢው ነዋሪዎች እንደገለጹት ታጣቂዎቹ ከአውቶቡሶች ላይ በከፈቱት ተኩስ የሰው ህይወት ወዲያውኑ ያለፈ ሲሆን የሟቾች ቁጥር ከ8 እስከ 10 እንደሚደርስና ቢያንስ 10 ያህል ሰዎች ደግሞ ቆስለው ወደ ጤና ጣቢያ መወሰዳቸው ተነግሯል። ከተሳፋሪዎቹ መካከልም በርካቶቹ ታግተው ወዳልታወቀ ቦታም ተወስደዋል። ስለደረሰው ጥቃትና ስለተወሰደው እርምጃ ማብራሪያ ለመጠየቅ ወደ አካባቢው አመራሮች የተደረገው የስልክ ጥሪ ያልተመለሰ ሲሆን የኢትዮጵያ ፌዴራል ፖሊስ ኮሚኒኬሽን ኃላፊ አቶ ጄላን አብዲ በበኩላቸው ጥያቄዎች በጽሁፍ እንዲላክላቸው ቢጠይቁም ዘገባው እስከተጠናከረበት ጊዜ ድረስ ምላሽ አለመስጠታቸውን ቲግቫ አስታውቋል። ይህ ጥቃት ከመፈጸሙ ከሳምንት በፊት በተመሳሳይ ሁኔታ አሊዶሮ በተባለ ስፍራ ላይ ከ60 በላይ ተሳፋሪዎችን የያዘ የህዝብ ማመላለሻ ተሽከርካሪ ታግቶ እንደነበርና በዚህ ወር መጀመሪያ ላይም በዚህ ወረዳ በሸኔ ታጣቂዎች በተከፈተ ተኩስ ከ8 በላይ ሰዎች መገደላቸውን፣ ቤቶችን መቃጠላቸውም ተዘግቧል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጪው ዘገባችን እናልፋለን። አሜሪካና ኢራን የተኩስ አቁም ስምምነቱን ለማራዘምና የሆርሙዝ ሰርጥን ለመክፈት ጊዜያዊ ስምምነት ላይ መድረሳቸው ተገልጿል። ዩናይትድ ስቴትስና ኢራን የተኩስ አቁም ስምምነታቸውን ለተጨማሪ 60 ቀናት ለማራዘምና በስትራቴጂካዊ የሆርሙዝ ወሽመጥ በኩል በሚደረገው የመርከብ እንቅስቃሴ ተጥለው የነበሩ ገደቦችን ለማንሳት የሚያስችል የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገለጸ። ይህ ስምምነት የንግድ መርከቦች በስትራቴጂካዊ የውሃ መስመር ላይ እንቅስቃሴዎቻቸውን በድጋሚ እንዲጀምሩ የሚፈቅድም ነው። ይሁን እንጂ ስምምነቱ እስካሁን ፍጻሜ ያላገኙ ተደራዳሪዎች የኢራን የኒውክሌር መርሃ ግብር ጨምሮ በሌሎች አከራካሪና ውስብስብ ጉዳዮች ላይ ውይይት መቀጠል
መቀጠላቸውም ተገልጸዋል። ፕሬዝዳንት ዶናልድ ትራምፕ ለስምምነቱ ገና ይፋ ማረጋገጫ ያልሰጡ ሲሆን የኢራን መንግስት መገናኛ ብዙሃን በበኩላቸው ድርድሩ አሁንም እንደቀጠለ መሆኑንና እስካሁን የተደረሰ የመጨረሻ ስምምነት አለመኖሩንም እየገለጹ ይገኛሉ። የኢራን አብዮታዊ ዘብ በበኩሉ ጥቃቱን ለመሰንዘር ጥቅም ላይ የዋለው የአሜሪካ አየር ኃይል ማረፊያ ጣቢያን ኢላማ በማድረግ የአጸፋ እርምጃ መውሰዱንም አስታውቋል። የዲፕሎማሲያዊ እድገት ምልክቶች ቢታዩም በአካባቢ ያለው ውጥረት አሁንም እንደበረታ ነው። ዩናይትድ ስቴትስ ባለፈው ሐሙስ ዕለት ከኢራን ወታደራዊ ተቋማት ጋር ንክኪ ያለው የተባለውን የነዳጅ ንግድ ኢላማ ያደረገ አዲስ ማዕቀብ መጣሏን ያስታወቀች ሲሆን ይህም ከኢራን የታጠቁ ኃይሎች ጋር የተያያዙ የነዳጅ ምርቶችን ወደ ውጭ በመላክ ሂደት ላይ እገዛ ያደርጋሉ የተባሉ ኩባንያዎችንና መርከቦችን የሚያካትት ነው። ይህንን ተከትሎ የዓለም የነዳጅ ዋጋ ገበያው ለጥንቃቄ የተሞላበት ምላሽ የሰጠ ሲሆን ስምምነቱ ውድቅ ሊሆን ይችላል በሚል ስጋት ሳቢያ የነዳጅ ዋጋ መዋዠቅ እያሳየም ይገኛል። አሁን ያለው ተኩስ አቁም ስምምነት ሊደርስ የቻለው በባህረ ሰላጤው ቀጠናና በአካባቢው ባሉ ወታደራዊ ተቋማት እንዲሁም በንግድ መርከቦች ላይ ለሳምንታት የተሰነዘሩ ጥቃቶች ቀጠናዊ ጦርነት ሊቀሰቅሱ ይችላሉ የሚል ከፍተኛ ስጋት ከፈጠሩ በኋላ በተደረገው ድርድር መሆኑም ይታወሳል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።